ፎቶ እንኳን እያሳየ ያለው ቁም ነገር እንኳን እያወራችሁ እንዳልሆነ እየተቀላለዳችሁ እንደሆነና እየተሳሳቃችሁ እንደሆነ ያስታውቃል። ስለዚህ እዚች ጋር አይናችሁን በጨው አጥባችሁ እና መለቃቀስ ነበረብን እና ማልቀስ ነበረብን። አይ ምናልባት ቁም ነገር እያወራን በነገራችን ላይ በንዴት ሸፍነው አታልፉ። በነገራችን ላይ እዚህ ጋር ያለውም ተለጣፊ ሁሌም ማለት ነው አስመሳይ እንደሆነ እኛም እናውቃለን። ኦኬ በዛኛው በኩል ያለውም ደግሞ የአብርሽ ወንድም እሱም ልክ እንዳንተ አይነት ሰው እንደሆነ እናውቃለን። ዳኒ ውደዱኝ ባይነ አይ ስዌር ቱ ጋድ ውደዱኝ ባይነ ዛሬ በቃ የሆነ ነገር ስታጣ ነው እኮ ከነሱ ወደዚህ ዞር ያልከው ማለት ነው። ማንም አይቀበልህም ሲጀመር የሆነ ነገር እኔ ከእናንተ ጋር መሆን ፈልጌ አይደለም ከእናንተም ጋር መሆን ፈልጌ አይደለም ከነሩታ ጋር መሆን ፈልጌ በቃ አብርሃም እኮ በቃ እንደዚህ እንትን ከምትሆን እኛ በደንብ እናስረዳና ከኛ ጋር እንድሁን እንዲልህ ነው። ገባ? እቺ ጋይስ እቺን ማናችንም እናውቃለን። በቃ ሰውን ለማጃጃል አትሞክሩ እሺ። እና ሜሪም ደግሞ እንደዛ አድርጋለች ምናምን የሚባለው አርጋም ከሆነ ማለት ነው እውነትም አርጋ ከሆነ እኔ አላመንኩኝም። በእርግጥ አታደርግም አይደለም እውነት ለመናገር በደንብ እንክት አርጋ ነው የምታደርገው እንደዛ ሜሪ። ምክንያቱም ዘመዷ ናት። ዘመዴ ነው የምትለው ሁሌ ሩታ ዘመዴ ናት፣ ምንም ብትሆን ስጋዬ ናት ምናምን ነው የምትለው። እና ከአብርሃም እውነት ለአብርሃም ጥሩ ነገር አስባ ለሄርሜላና አብርሃም አንድ ላይ እንዲሆኑ ፈልጋ እንደዛ የምትዝተው ሴትዮ በምን ሁኔታ ነው እስቲ ጋይስ? በምን ሁኔታ ነው አንድ ሰው እናንተን የሆነ ነገር ለማድረግ የሚፈልግ ሰው በሆነ ጊዜ ተቀይር ብሎ አንተ ትክክል ነህ ሲል እውነት ነው ብላችሁ አምናችሁ መቀበል? እናንተ ኦዲየንስ ራሱ ትክክል ናችሁ ብላችሁ ስለነበር ነው። ትክክል ናችሁ አይደላችሁም? እኔ ግን አልተቀበልኩኝም። እውነት ውስጥ ነግራችሁ አልተቀበልኩኝም። መቼም ዳኒም አልቀበልም፣ ዳኒንም አልቀበልም። ባለጌ እንዴ ረሳነህ? የረሳን መሰለህ እንዴ? የረሳን መሰለክ እንዴ? የአብርሽን ራቆት ቪዲዮ ይዘህ ከሩታ ጋር ጭንቅላት አለክ ብለን አንተን ልናምንህ ሲያምርህ ይቀራል። ዳኒ ሲያምርህ ይቀራል። አንተን ብሎ አዛኝ፣ አንተን ብሎ ለአብርሃምና ለሄርሜላ ተቆራቃሪ ዳኒ አስረግጬ ልንገርክ በደንብ ኦኬ። አንተን ብሎ አታስመስል፣ እዛ ወደዛ አታስመስል። ከዚህ በኋላ አይንህን ባላዩ ደስ ይለኛል፣ አንተና ደመቁ ማለት ነው። ምክንያቱም ውሸታሞች ስለሆናችሁ። የአብርሃም ወንድም ማስመሳይ ነው እንጂ ውሸታም አይደለም ጋይስ። ግን በጣም ነው የምትዋሻው። አብርሃም በቃ የዋህ ነው ስላችሁ ጋይስ። ባለፈው ያኔ እቃ እንደዚህ ናቃጠብ እና እንደዚህ አድርግ ስለው ያለውን ሰውየው ረስቶ ዛሬ እኔ በእውነት ትላንትና ሞኝ ስለነበር አልመጣሁም። ግን በጣም ነው የተናደድኩት። ማታ በቪዲዮ በደንብ መጥቼ ዝርዝር አድርጌ ማለት ነው እነግራችኋለሁ። ኦኬ እየጠጣችሁ ደግሞ ሻይ እሱ ጋር አልተባበርም። በቃ የራሴ ነገር ያለ ነው። በቃ ራሴ ገውነት አለ። እነሱ ጋር ለመወደድ አይደለም ይሄን እያደረኩ ያለሁት። በነገራችን ላይ ከእናንተ ውስጥ ለመቀጠል አይደለም ካለው ነገር ላይ ራሴ ማውጣት ስለፈለኩ ለቻቸው ላይ እኮ እንደዛ አይነት ሀሳብ ነበረ ዳንቻ። እሱንም እናውቃለን፣ አንወሻሽ። እሱን እኮ የምትፈልጊው እዚህ ጋር ሆኜ ለአንቺ ኢንፎርሜሽን እንዳቀብል ነው። ምክንያቱም ሌላ ያሰብከው ፐርፐዝ አለ። እሱንም ትክክል ነሽ ደመቁ፣ ዛሬ ምንም አልተሳሳትሽም። አብርሃም ማነው ዳኒ ያሰበው ነገር አለ በእውነት እሱ ለዳኒ ማነው ለሄርሜላ እና ለአብርሃም አስቦ ነው ይህንን ኢንፎርሜሽን ለና አብርሃም መስጠት የፈለገ። ማንም ጅል የለም የኔ አባት፣ ማንም ጅል የለም። የሚጃጃልልህ ሰው የለም። ገባ? የሚጃጃልላችሁ ሰው የለም። ፈልጉ ሌላ ቦታ። አያዋጣችሁም እዚህ ጋር ገባ? አያዋጣሽም አዳሜ ማለት ነው። እኔ ምንም ቢያመጣ ማለት ነው ምንም ነገር ቢያመጣ ይሄ ለተለጣፊ ዳኒ ማለት ነው ወላ ሜሪ ወላ ይሄ ወላ ሩታ ማለት ነው መቼም አላምናቸውም። ውስጣቸው እባብ መርዝ ስለሆነ ማለት ነው። እላያቸው ማስመሰላቸውን ያስመስላሉ። ከዛ ውስጣቸው ግን በጣም የሆነ የሚያስጠላ አስተሳሰብ ነው ያላቸው። መቼም እኔ በቃ ይቅርታ አድርጉልኝ። እኔ ስህተት ከሆነ እኔ ከስህተታትኩኝ ይቅርታ አድርጉልኝ። ምክንያቱም ጋይስ እኔ የሆነ ጊዜ የተደረገብኝ ነገር ስለማረሳ ነው። ገባችሁ ማለት ለምን ዳኒ እንደዛ ያኔ ወንድ ልጅ ሆኖ የወንድ ልጅ ራቆት ቪዲዮን እዣለሁ ብሎ አደባባይ ላይ አብርሃምን ሲያዋርድ ከዛ ልክ እንደ ሰራተኛ ነይ እንደዚህ አድርግና ይሄን አርቅና ውሃ ቀብለኝ
ማለት በስነ ስርዓት ምናምን እኮ ዲስሪስፔክት ሳይደረግ ምናምን ቢሆን እኮ ምንም ችግር የለው። እንደዛ ዲስሪስፔክት እያደረገ ዛሬ ወዳጅ ሊሆን ወር ደግሞ እኔ ለአንተ አዛኝ ነኝ ብሎ የሆነ ሰው ቢመጣ ኔቨር ኤቨር አንተ ጠላቴ ነው ነው የምለው። ማለት ወዳጄ ወር ደግሞ ጓደኛ ያድርጌ ከዛ ግን ከሩቁ ነው ያንን ሰው ትሪት ማድረግ ገባቸው። እና ከተሳሳትኩ አረሙኝና ቪዲዮ እስከ መጨረሻ ድረስ ማየት እንዳትረሱ። ደግሞ ዝም ልል አልችልም። ዝም ካልኩማ ልክ አይሆንም። አንቺም ስታጠፊ ተመለሽ ልል ግዴታዬ ነው እንደታላቅ፣ እሱም ሲያጠፋ ተመለስ ልል ግዴታዬ ነው። ጥፋት እንኳን እያጠፋች እሷን ነበር እየደገፍሽ የነበረው እና ትናንትና እንደዛ ለሩታ መሆንሽ ዛሬ ለእኔም ትምህርት ነው የሚሆነኝ። ምክንያቱም ነገ እያጠፋው ከጎኔ ሁኚ ማለት ሳይሆን መስመር እንዲይዝ አድርገሽ ትመክርኛለሽ። አንቺ ትክክል። እንዴት ነው ለምሳሌ ከአብርሃም ጋር የሆነ ነገር ጥፋት አጥፍቼ ብትቆጪኝ ዛሬ ላይ ከእሷ ጋር ያለሽ ነገር እንዲኖረኝ ሳይሆን እኔ የሆነን ለመናገር የሄርሜላን ድምፅ እስክሰማ ድረስ ናፍቆኝ ነበረ እና አሁን የሄርሜላን ድምፅ ስለሰማሁ በጣም ደስ ያለኝ። ምክንያቱም አሁን ራሱ በቃ ጋይስ በጣም ደክሞኛል ምናምን፣ ግን እውነት ለመናገር ብዙ እኔ በምንም በቃ እንዴት ማለት ምን ማለት እንዳለብኝ አላውቅም። ለአንቺ ማለት ነው ሁሌም ከሄርሜላ ጎን ነሽ እና ያው ሄርሜላ ስህተት የለባትም። እኔ እስካሁን ስለተሰራች ምሎ ምናምን ነገር የለም እውነት ለመናገር ኦኬ። ግን በጣም በቃ አለ አይደለ በጣም ነው ደስ የሚለው። የሆነ የተሳሳተ ሰው ማረም ምናምን ግድ ነው ማለት ሁሉም ሰው ትክክል ነው ማለት አይደለም። ገባችሁ? ሁሉም በእንትኑ ይሳሳታል እና አሁንም ደግሞ ብዙ ስህተቶች ሊመጡ ይችላሉ። አብርሃምም በቃ የሆነ ነገሮች እንትን ሲል ማለት ነው ነገሮች የሆነ በሆነ በኩል ሊሄዱ ሲሉ የሆነ ሰው ያስፈልጋል። ገባችሁ? በጥሞና ነገሮችን የሚመለከት ሰው ማለት ነው። እና ቡዜ ደግሞ እንደዛ አይነት ሰው ናት ብዬ ነው የማስበው። እና በጣም ነው ደስ የሚለው ቤተሰቦቼ እንዳይጠቀሙበት ደግሞ እኛ ከጎኑ ያለን ሰዎች እኛ አለንህ ልንለው ይገባል። በቃ ምንም ነገር እንትን ቢል ከለላ ልንሆነው ይገባል። ያኔ እሱ ቆም ብሎ ነገሮችን እንዲያ ያደርገዋል። ውስብስብ ባለው ውስጥ ሆኖ ወይም ደግሞ ብስጭት ውስጥ በሆነ ሰዓት ላይ ያንን ነገር ማስተውል አይችልም። ከጭንቀቱ ምን እንደሚያወጣው ብቻ ነው የሚፈልገው። ወንድ ልጅ ደግሞ ታውቂያለሽ ጭንቀት አይፈልግም። ጨቅጫቃ የሚጨቀጨቅ ነገር አይወድም። ይሄ የወንድ ወንድ ልጅ ጭቅጭቅ አይወድም። ማንም ጭቅጭቅ የሚወድ ሰው የለም ጋይስ። እኔ ወንድ ልጅ ብቻ ምናምን ሲባል እኔ እናደዳለሁ። ለምን እንደሆነ አላውቅም። ጭቅጭቅ ማንም ሰው ፈልጎ አይደለም የሚጨቃጨቁ እኮ የሆነ ምክንያት ሲኖር ነው የሚጨቃጨቁ። ገባቸው? ሄርሜላ አብርሃም የሆነ ነገር ሲያደርግ ስታይ ያው በእርግጥ ወንዶች የሆነ ነገር ስትናገሩ እናንተ የሆነ ጥያቄ መመለስ ሲያቅታቸው እኮ ነው ጭቅጭቅ ነው ብለው ነገሮችን ወደ ጭቅጭቅ የሚወስዱት እኔ እንደሚመስለኝ ማለት ነው። እና ግን እውነት ለመናገር እኔ በቃ ሌላ አሁንም ደጋግሜ መናገር የምፈልገው ነገር ዳኒም ለእናንተ ወዳጅ አይደለም፣ ሜሪም ለእናንተ ወዳጅ አይደለችም። ወዳጃችሁ ትክክለኛ ወዳጃችሁ ማናት? ቡዜ፣ ከዛ የአብርሃም ቤተሰብ፣ ከዛ እኔ። ገባችሁ? ከዚህ ውጭ ሌላ የእናንተ ወዳጅ የለም። ሁሉም ለእናንተ ጉድጓድ የሚቆፍር ብቻ ነው። ሄርሜላና አብርሃም መቼ ነው የሚጣሉት? እኔ ስለ ራሴ ብቻ ነው አሁን ቡዜ ብዙ ጊዜ ስለማውቃት ነው። ገባችሁ? እንጂ እኔ ራሴን ደግሞ በደንብ አውቃለሁ። እኔ ምን ያህል አብርሃምና ሄርሜላ አንድ ላይ ሆኖ ሰርጋቸውን ለመብላት እንደምጓጓ አታውቁትም፣ አትጠርጥሩትም። በጣም ከዱባይ ትኬት ቆርጬ ኢትዮጵያ እንደምገባ ነው አስረግጬ የምነግራችሁ ማለት ነው። የአብርሃምና የሄርሜላ ሰርግ ቀን ኦኬ። እና ምን ያህል እንደምወዳቸው በዚህ ማወቅ ትችላላችሁ እንግዲህ ፋሚሊ ማለት ነው። ከዛ ውጭ ሌሎቹ ዝም ብለው ነው የሚቀደዱት። በቃ እናንተ መቼ ነው የምትወድቁት፣ መቼ ነው የምትለያዩት ምናምን ብሎ ነው የሚጠባበቋቸው ማለት ነው። እና ፋሚሊዎቼ እንደዛ ናቸው፣ እንደዛ ነው ብዬ የማስበው። እና የኔ ውዶች አመሰግናለሁ ቪዲዮ እስከ መጨረሻ ድረስ ካያችሁት። እና ቻናሌ እየተንቀሳቀሰ አይደለም፣ ቻናሌን አንቀሳቀሱልኝ። እግዚአብሔርን በጣም ነው እየደከመኝ ያለው ፋሚሊ። ውይ በኢየሱስም ማርያምን አቅቶኛል፣ በቃ አቅቶኛል። ዛሬ ራሱ ግድ ነው ሰራ ቪዲዮ ደክሞኛል። እና ሰላማችሁ ይብዛልኝ። ማታ በሰፊው እንገናኛለን እንደ እግዚአብሔር ፍቃድ። እስከዛ ቪዲዮን ተመልከቱ። መልካም ቀን፣ መልካም የስራ ጊዜ ይሆንላችሁ። እግዚአብሔር ከሁላችን ጋር ይሁን። እንግዲህ ጋር ዛሬ ምርጫ ነው። ማን ያሸንፋል? ማታ ጠብቁን እንግዲህ
አብረን እንዘላለን፣ ደስ ካለንም ደስ ካላለንም።